በዳዊት ሀገር መድኃኒት ተወልዶላችኋልና ይኸውም ብሩክ ጌታ ክርስቶስ ነው ብሎ የተናገረውን አብይ ዜና ዜናወክሙ ፍስሐ ለይከውን ለክሙ ወለኩሉ ዓለም ለእናንተም ለዓለሙ ሁሉ የሚበቃ ደስታ እነግራችኋለሁ ብሎ የተናገረውን ቅዱስ ያሬድ ወስዶ ዛሬ ታላቁ ደስታችን ነው አለ። ለዓለሙ ሁሉ የሚበቃ ደስታ ያለው ለምንድን ነው? ታላቅ ደስታስ የተባለ አንድ ሰው ለፍቶ ባገኘው ነገር ራሱ ይደሰታል። ባይሆን ለልጆቹ ለቤተሰቦቹ ያስደስታል። ከፍ ካለ ለዘመዶቹ፣ ከፍ ካለ ለጎረቤቱ፣ ለሀገርም እስከተወሰነ ጊዜ ደስታ የሚሆን ሰው ይኖራል። ለዓለም ሁሉ የሚበቃ ደስታ ግን ከክርስቶስ በቀር ማንም የለም። ለዓለም ሁሉ የሚበቃ ደስታ ለዓለም ሁሉ የሚለው የሰውን ቁጥር የሀገሩን ድንበር ብቻ የሚያሳይ አይደለም። ለሁሉ ነገር የሚበቃ ደስታ ነው። ልብስ በልብስነቱ ደስ ቢያሰኝ ጤና አይሰጥም። ምግብ ልብስ አይሆንም። መልክ ኃይል አይሆንም። አንድ ነገር ይቀርፋል እንጂ ለሁሉ ደስታ አይሆንም። ክርስቶስ ግን ለሁሉ ይሆናል። ለሁሉ ነው። ልብስም ነው፣ ምግብ ነው፣ መድኃኒት ነው። ልብስ አድርገን በጥምቀት እንለብሰዋለን። ገላትያ ምዕራፍ 3 ቁጥር 27 ላይ ቅዱስ ጳውሎስ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል እንዳለ የሕይወት እንጀራችን ነው። የዮሐንስ ወንጌል ምዕራፍ 6 ላይ እሱ ራሱ አነ ውእቱ ህብስተ ሕይወት ዘወረደ እምሰማያት ከሰማይ የወረደ የሕይወት እንጀራ እኔ ነኝ እንዳለ የሕይወታችን እንጀራ ነው ጌታችን ኢየሱስ ክርስቶስ። መድኃኒታችንም ነው። ወተሰመዮ ስሞ ኢየሱስ ስሙን ኢየሱስ ትለዋለህ እስመ ያድኅኖሙ ለሕዝቡ ኃጢአቶሙ ዓለምን ሁሉ ወገኖቹን በኃጢአት ከመጣባቸው ፍዳ ያድናቸዋልና ስሙን ኢየሱስ ትለዋለህ። የማቴዎስ ወንጌል ምዕራፍ 1 ቁጥር 1 ላይ መድኃኒት ነው እሱ። ክርስቶስ መድኃኒት ነው፣ በማዳኑ ደስ ያሰኘናል። ክርስቶስ የሕይወት እንጀራ ነው፣ ምግብ ሆኖ ደስ ያሰኘናል። ክርስቶስ የጽድቅ ልብስ ነው፣ ለብሰነው እንደሰትበታለን። ክርስቶስ ንጉሳችን ነው፣ ይፈርድልናል። ክርስቶስ አባታችንም ነው፣ መንግስቱን ያወርሰናል። የማታልፍ መንግስቱን መጥቼ ወስዳችኋለሁ እናንተም እኔ ካለሁበት ትኖራላችሁ ብሎ የዮሐንስ ወንጌል ምዕራፍ 14 ላይ ቃል ገብቶልናል። መጽካ ነሳክሙ ከመ ተሐልዉ አንትሙ ሀባሎ ከዋነ መጥቼ እወስዳችሁ እናንተም እኔ ባለሁበት ትኖሩ ዘንድ ዳግመኛ መጥቼ እወስዳችኋለሁ ብሎናል። የሚፈርድልን ርስቱን የሚያወርሰን ንጉሳችን፣ የምንበላው የሕይወት እንጀራ ኑና በነፃ ጠጡ ብሎ እንደነገረን ራዕየ ዮሐንስ ምዕራፍ 22 ላይ ዮሐንስ ወንጌል ምዕራፍ 7 ላይ የሕይወታችን ውሃና መጠጥ ጥማችን የቆረጠው ዳግመኛ የማያስጠማ የዘላለም የእረፍት ውሃችን እሱ መድኃኒታችን ኢየሱስ ክርስቶስ ነው። ስለዚህ እሱ ሁለንተናችን ነው። ትንሣኤና ሕይወታችን ነው። እኔ ትንሣኤና ሕይወት ነኝ ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ ዘየአምን በእመኒ ሞተ ያሐዩ በእኔ የሚያምን ሰው ቢሞት እንኳን ይነሳል፣ እኔ ትንሣኤና ሕይወት ነኝ ብሏል። ስለዚህ በማዳኑ ደስ ይለናል፣ በሕይወታችን ደስ ይለናል፣ ትንሣኤያችን ሆኖ ደስ ይለናል። የታመነ ቸርረኛችን ነው፣ ራሱን ለበጎቹ አሳልፎ የሚሰጥ። የዮሐንስ ወንጌል ምዕራፍ 10 ላይ እንደነገር እኔ ኖላዊ ኄር ነኝ፣ ቸርረኛ እኔ ነኝ። የበጎች በርም እሱ ነው፣ ቸርረኛም እሱ ነው። አነ ውእቱ አንቀጸ አባግዕ ዘበአማን እኔ እውነተኛ የበጎች በር ነኝ። ዘዋ አንተ ኀቤ ውእቱ ይድህን በእኔ በኩል የሚገባ እሱ ይድናል። ይበው ወፅ ይረክብ ምራዬ ይወጣል ይገባል መሰማሪያም ያገኛል።